ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ካለው እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ኖላዊ ድራማ ይዤላችሁ መጥቻለሁ። ኖላዊ ድራማ በአሁኑ ሰዓት እንግዲህ ደስ የሚል አስተማሪ ነገር ነው። ምንም ሀና ብታናደንም እንግዲህ ዛሬ እንግዲህ ምንድነው እንግዲህ ፖሊሶቹ እንግዲህ አብረው ቁጭ ብለው እንግዲህ አንደኛው ይህንን ነበር የፈራው ሲል እንግዲህ ሴቷን ፍርድ ቤቶችም እኮ እውነት አላቸው ትለዋለች። እኔ እንደሱ ሳይሆን የፈለኩት እርግብ እንዴት እስካሁን ልትገኝ አልቻለችም? እንግዲህ ሴቷን ፖሊስ እኛ እኮ የቻልነውን ሞክረናን ስትለው እንግዲህ ጓደኛውም እኛም እኮ የቻልነውን ሞክረናን ይላታል። እንግዲህ እርግብን እንግዲህ ማለት እንግዲህ እርግብን የደበቀቻት ወይንም ያስደበቀቻት እንግዲህ ይቺ ወይዘሮ ባዩሽ ናት። ወይዘሮ ባዩሽ እንግዲህ እርግብን አስወግዷት ብላቸዋል። አሁን እርግብ ትሞት በህይወት ትኖር እኛ የምናውቀው የለንም። ስለዚህ እንግዲህ ባዩሽ እንግዲህ ያው እጇ ረዝም ስለሆነ እንግዲህ እስር ቤት ቱና እንግዲህ ትእዛዝ ሰጥታለች። ምክንያቱም እርግብ ከተያዘች እንግዲህ ሚስጥሩን ሁሉ ስለምትናገርባት እና ስለዚህ እኛ የቻልነው ሞክረና ነገር ግን አሁንም ቢሆን የአቅማችንን እንሞክራለን ሲል ጓደኛውም እንግዲህ ሴቷ ፖሊስ እሱም መቼም አይቀርም እስከ መጨረሻው ድረስ እንታገላለን ትላለን። እንግዲህ አቶ በቃሉ እንግዲህ የባዩሽ እንግዲህ ቀኝ እጅ ነው። አቶ በቃሉና እንግዲህ ባዩሽ እንግዲህ አብረው የሚሰሩት ወይዘሮ ሜላትን እንግዲህ ለመጣል ነው። አቶ በቃሉ ያው እንደነ ወይዘሮ ሜላት እንግዲህ ያው አለው የንግድ ነገር ይሰራል እና የነ ወይዘሮ ሜላት ደግሞ ገቢያቸው እያደገ ሲሄድ እንግዲህ የአቶ በቃሉ ደግሞ ዝቅተኛ ነው። ለዛ ነው እንግዲህ አቶ በቃሉ እንግዲህ ከባዩሽ ጋር የሚሰራው። አቶ በቃሉ እንግዲህ እርግብን ይዟታል እሱ። እርግብ ከተያዘች እንግዲህ ባዩሽ ብቻ ሳይሆን የምትታሰረው እንግዲህ አቶ በቃሉም ይታሰራል። ባዩሽም እንግዲህ አቶ በቃሉን እያስፈራራችው ነው። አቶ በቃሉም መጀመሪያ ከዚህ ቤት ውጭ የእስር ቤት ውጭ እንጂ ከዛ በኋላ እኔ የማደርገውን አውቃለሁ ነው የሚላት እና አቶ በቃሉ አሁን እንግዲህ ለባዩሽ እንግዲህ እየተከራከረ ነው። ባዩሽ ከእስር ቤት ካልወጣች እንግዲህ እሱም አብሮ ወደ እስር ቤት ስለሚታሰር እንግዲህ አቶ በቃሉ ቁጭ ካለ በኋላ ምን እንርዳ ሲሉት እገዛቸውን ፈልጌ ሳይሆን እኔ ስለ ባዩሽ ላናግራችሁ ነው የመጣሁት ይላቸዋል። ስለ እሷ እኮ እድሜ ልካችንን አውርተናን ትቀልዳለህ? ይችን አጭር ጊዜ ነው እንዴ እድሜ ልክ አውርተናን የምትለኝው? የፖሊስ እኮ ስራ ላይ ብትሆን ያወራሁት ነገር ይበቃ ነበረ ይለዋል። አቶ በቃሉም እንግዲህ ነገር መረዳቱ ላይ እንኳን እስከዚህም ነኝ ልታስረዳኝ ትችላለህ ይለዋል። አቶ በቃሉ ግን ሆን ብለህ እኛን ለማበሳጨት ነው እንዴ የመጣው ብለው ይጠይቁታል። አቶ በቃሉም ኧረ እኔ ምን በወጣኝ ትንሽ የተናገረውን ነገር ቢያስረዳኝ እኮ ብዬ ነው። እያንዳንዱ ወንጀለኛ ከህግ ለማምለጥ ሁሉ ጊዜም ይሞክራን ይለዋል። አቶ በቃሉም እና ሲላቸው እናማ አንተ ጋር ከዚህ ስንጨቃጨቅ እኛ ወንጀሎቹ ያመልጡናን ይለዋል። አቶ በቃሉም ግን የኔ ነገር ጭቅጭቅ መስሎ የሚታየው ለምንድን ነው ይለዋል። ፖሊሶቹም እንግዲህ አቶ በቃሉን አሁን ወደ መጣበት ትገባለህ ወይ ብለው ይጠይቁት። በቃሉም እንግዲህ ፍርድ ቤቱ የባዩሽን ያው የዋስ መብቷን ፈቅዷን አይደል ይላቸው እና ታዲያ ቢፈቅድስ ሲሉት እንግዲህ አቶ በቃሉም እና ታዲያ እስከ መቼ ነው አስራችሁ የምታስቀምጧት? ለምን አትፈቷትም ብዬ እኮ ነው ከዚህ የመጣሁት ይላቸው። ፖሊሶችም ቆይ ፍርድ ቤቱ የዋስ መብት ስለጠበቀ ወንጀለኞች ቶሎ እንዲወጡ የሚፈቅድ ይመስልሃል ነው ይለዋል። እና የራሱ እኮ የሆነ የዋስ መብት የሚጠበቅበት አለው ይሉት። አቶ በቃሉም እንግዲህ እኔ እኮ ነኝ ዋስ የሆንኳቱ ይላቸዋል። መቼ ነው ከዚህ የምታቆያ ሲል እንግዲህ ፖሊሶቹም አቶ በቃሉ ማንም ሁን እኛ ስላንተ ነገር አያገባንም ይሉታል። እኛን እየተፈታተንከን ስለሆነ አንተን ልንከታተል ግዴታ ይለናል። በቃሉም እንግዲህ ፈስ ያለበት ዝላይ አይችልምና እንግዲህ እኔን ስትከታተሉ
ወንጀለኛው እኔ ንጹሕ ነኝ፣ ወንጀለኛው ይልቅ እንዳያመልጣችሁ ይላቸዋል። ፖሊሶቹም እንግዲህ እሱን አንተ አትነግረና የሚሉት በቃሉ እንግዲህ ከተነሳ ተቀመጠበት ይነሳና እኔ እየጠየኳችሁ ያለሁት መብቴን እንጂ መጠዋትነት አይደለም ይላቸዋል። ሕግን አወቅነ ብላችሁ አታበላሹ ሲላቸው አቶ በቃሉ ፖሊሶቹም በድጋሚ እሱን አንተ አትነግረን ይሉት። እዛ እንግዲህ አንደኛው ፖሊስ ይናደዳል። ሴቷ ፖሊስ ተረጋጋ፣ በቃ አሁን ሜሮንን እናንጣና የሜሮንን እልባት መስጠት አለብን ትለዋለች። ሽም እንግዲህ ሜሮንን በፖሊሶች ጋር ሄደሽ ነው አይደለ ምን አሉሽ ብላ ተጠይቃታለች። ሜሮንም እንግዲህ አዎ ፖሊሶቹ ጋር ነበርኩ፣ ነገር ግን ሁሉንም ነገር ላንቺ መናገር አለብኝ እንዴ ትላለች። ሽም አዎ ንገሪ ምንድነው ያሉሽ ስትላት እንግዲህ ምንም አላሉኝ ስትላት እንግዲህ ባዩሽ ሜሮን ብላ በጩኸት ትጮኻለች። ሜሮንም ወይዘሮ ባዩሽ ለምን ትጮኻለች ስትላት እንግዲህ ባዩሽ ፖሊሶች እኮ ምን አሉሽ ብዬ ነው የምጠይቁሽ። ሜሮንም እንግዲህ በቃ አንዳንድ ነገር ጠየቁኝ አለቀ ትላታለች። ሽም ስለ እኔ ጠይቀውሻን ወይ ስትላት እንግዲህ ሜሮንም አይ ስለ አንቺ እንኳን አልጠየቁኝም ስለ ራሴ ብቻ ነው የጠየቁኝ ትላታለች። ባዩሽም እንግዲህ ስለፈራች እርግጠኛ ነሽ ወይ ስትላት ሜሮንም አዎ ስላንቺ ምንም የጠየቁኝ ነገር የለም። እንግዲህ እነዚህ የተረገሙ ሰዎች ፍርድ ቤቱ የሰጠኝን ዋስ ለምን እንደከለከሉኝ እኮ አላውቅም። ፍርድ ቤቱ ደግሞ ምንድን የወሰነልኝ ስትላት እንግዲህ ባዩሽም በዋስ እንድፈታ ትዕዛዝ ሰጥቷን ትላታት። አሁን ግን ለወጣም አልቻልኩም። ሜሮንም እንግዲህ በዋስ ልትወጪ ፈቅደውልሻል እንዴ ብላ ባዩሽን ትጠይቃለች። አዎ ምን ነው ገረመሽ እንዴ ትላታለች። ሜሮንም እንዴት አይገርምም ስትላት እንግዲህ ባዩሽም እንግዲህ ምኑ ነው ደግሞ የሚገርመው ትላለች። እንዴት ነው በዋስ እንድትወጪ የፈቀዱልሽ? ባዩሽም እንዴት ማለት ስትላት እንግዲህ ሜሮንም አንቺ እኮ ማለት መውጣት የሌለብሽ ወንጀለኛ ሰው ነሽ ትላታለች። ባዩሽም በንዴት ለምንድን ነው መውጣት የሌለብሽ ስትል እንግዲህ ሜሮንም ወንጀለኛ ስለሆንሽ ነው ትላታለች። ባዩሽም እንግዲህ ወንጀለኛ መሆኔን እኮ ለማረጋገጥ ማስረጃ እኮ ያስፈልጋል። ሜሪም እንግዲህ ያንቺን እኮ ወንጀል ለማረጋገጥ ማስረጃ እኮ አያስፈልግም፣ ፊትሽን አይተው እኮ ወንጀለኛ መሆንሽን ማወቅ ይችላሉ ትላታለች። ይህ ጊዜ እንግዲህ ባዩሽ ትናደድና እንግዲህ ሜሮን በጥፊያ ትላታለች። ሜሮን ከመጀመሪያው የተሳሳተችው እንግዲህ እርግብን አሳልፋ ለፖሊስ መስጠት ነበረባት። አሁን እንግዲህ ሜሮን አንደኛ ባዩሽ እንግዲህ አሁን ከእስር ቤት ስለወጣች ሜሮንም ከእስር ቤት ስለወጣች እንግዲህ ባዩሽ ሜሮንን እንግዲህ ሚስጥር እንዳታወጣብኝ ብላ እንግዲህ ሜሮንንም ልታጠፋት ትችላለች። ስለዚህ ሜሮን ከመጀመሪያው የተሳሳተችው ስትታሰር እንግዲህ መጀመሪያውን እንግዲህ እርግብ ወንጀለኛ እንደሆነ ታውቃለች። ስለዚህ እርግብን አሳልፋ መስጠት ትችል ነበር። ባዩሽም እንግዲህ አንቺ እንዴት ነው የተናገርሽኝ ስትላት እንግዲህ ሜሮንም እንግዲህ አንቺ ነሽ ወይ እኔን በጥፊ መታሽኝ ወይ ትላታለች። ባዩሽም ለዛሬ ግን አልፌሻለሁ፣ ከእንግዲህ በኋላ ግን ብትናገረኝ አንቄ ነው የምገልሽው ትላታለች። ሜሮንም እንግዲህ ወይኔ ሜሮን አንቺ እጅሽን ከኔ ላይ አነሳሽ ወይ ትላታለች። እንግዲህ ከሌላ ቦታ አለመሆኔ ነው የበጀሽ፣ ሌላ ቦታ በሆን ግን እዘለዝልሻለሁ ብላ እንግዲህ ሜሮንን ታስፈራራታለች። ይች እንግዲህ ተምቹ ፋራ ያለው እውነቱን ነውና እንግዲህ ሀና ትናንት ባወቀችው አዝራ እንግዲህ አሲርን አስከፍተዋለች። እና እንግዲህ ሀና ኤዝራ ጋር ቁጭ ብላ እንግዲህ ዛሬ የደበረ ትመስላለህ ትለዋለች። እሱም አይ ምንም አልሆንኩኝ ይላታል። ያው በማውራታችን ገርሞኝ ነው ሲላት ሀናም እሱ ደግሞ ምን ይገርማል ትለዋለች። ያው ሰሞኑን ያለሽበትን ነገር ታውቂያለሽ አይደል ይላልና ስትለው ያንን ችግር ሳትነግሪኝ አሳልፈሽ አሁን ከዚህ ጋር አብረን ደስ ብሎ ስላየሁሽ ምንም ሳትነግሪኝ ያሳለፍሽው ነገር ነው የሚገርመኝ ይላታል። እናም ምንድን ነው የምናወራው ስትለው ኤዝራም ሀና ግን
ምን ያህል እንደማፈቅርሽ ግን ታውቂያለሽ ወይ ይላል። እሱን እርግጠኛ ባልሆንም መገመት ግን አይከብደኝም ትለዋለች። የወደፊቴ ሚስቴ የምላት ሴት በችግሯ ጊዜ ምንም ነገር ባለማገዜ ግን ይቆጨኛል ይላታል። ግን ጽዮን ተደብቃ ታያቸው ነበረ። እንግዲህ ጽዮንና ኢዝራ አብረው ያው የትምህርት ቤት ጓደኛሞች ናቸው። ጽዮን ደግሞ ኢዝራን ታፈቅረዋለች። እሱ ደግሞ እንግዲህ አያፈቅራትም ነበረ። እምነት ስለሌለሽ ነው አይደል ያልነገርሽው ሲላት እንግዲህ ሀና አይ እንደዛ እኮ አይደለም እና ታዲያ ለምንድን ነው ያልነገርሽኝ ሲላት እንግዲህ ሀናም እውነቱን ልንገርህ ግን አይከፋህም ትለዋለች። ኢዝራም እሺ ንገሪኝ ለምን ይከፋኛል ይላል። ኢዝራ አንተ ጋር አሁን የማወራቸውን ነገር እየተጠነቀቅኩ ነው የማወራው ትለዋለች። ኢዝራ ማለት እንግዲህ የዛ የእንትርማን ይሄ የበቃሉ ልጅ ነው። ስለዚህ ሀና እንግዲህ አሁን ለወደፊቱ ወይዘሮ ሜላት ቤት እንግዲህ ምን አይነት ጣጣ ይዛባት እንደምትመጣ አይታወቅም። ሀና ኢዝራን አታፈቅረውም። ሀና እንግዲህ ከኢዝራ ጋር ምንድን ነው የሚባለው የአይን ፍቅር እና ምን ልልፈልግ ነው የአይን ፍቅር የያዛት ከኢዝራ ጋር ፍቅር እንደያዛት ራሱ እርግጠኛ አይደለችም። ነገር ግን የአይን ፍቅር ነው እሷን የያዛት። ጽዮንም በር ላይ ስለሆነች እንግዲህ ይህማ በጭራሽ አይሆንም ትላለች። እና ማለት እንግዲህ አስመሳይና ውሸታም ናት። እንግዲህ አሴርንም እንግዲህ አብረኸኝ ስላለህ ደስተኛ ነህ እያለች እንግዲህ አሴርንም እንግዲህ ስታታት የከረሜ ናት። ምክንያቱም አሴር በጣም በችግሯ ጊዜ በሁሉ ነገር እንግዲህ ከጎኗ ነበረ። ሲከፋት እየከፋው፣ ስትስቅ እየሳቀ አብሯን ነበረ። ነገር ግን ሀና እንግዲህ አሁን አሴርን እንግዲህ ክደዋል። እንዲሁም አቶ ኖላዊ ምንድን ነው የሆናችሁትን ንገሩ ሲል እንግዲህ ሀና አሴር ንገረው ስትል አሴርም አይ እሷ ራሷ ትንገርህ እኔ አልነግርህም ብሎ እንግዲህ አሴርም እንግዲህ ተናዱ ከነ ኖላዊ ቤት ወጥቶ ነበር የሄደው። እና ሀና እንግዲህ በጣም አስመሳይና ውሸታም ናት። ምክንያቱም ሀና ኢዝራን ከልቡ አይደለም ምናልባት ለወደፊቱ ልታፈቅረው ትችላለች። አሁን ግን የአይን ፍቅር ነው የያዛት እንጂ። ስለዚህ አሴር እንግዲህ እንደሚወዳት እንደሚያፈቅራት ታውቃለች። ነገር ግን ከይህም ሁሉ አሴር ምን ያደርግልሻል፣ ኢዝራ ይወድሻል፣ ያፈቅርሻል እያለች እንግዲህ ሀና ናት ወደ ማለት ይች ሰላም ናት እንግዲህ ወደ ኢዝራ እንድትሄድ ያደረገቻት። ምናልባት እንግዲህ ሰላም ምንም ባናውቅም ሰላም እንግዲህ አሴርን አፍቅረው ሊሆን ይችላል። ነገር ግን ይቼ ሰላም ያኔ ጥሩ አልሰራችም። እና አብሶ እኛ ሴቶች የሆነ ገንዘብ ስናገኝ የነበርንበትን እንረሳለን። ያኔ አብሮ በችግራችን እና በደስታችን አብሮ የነበረን ሰው ማለት እንረሳለን። ሀናም እንግዲህ አብሮ የነበሯትን ሰዎች እንግዲህ ቤተሰቦቿን ስታገኝ ገንዘብ ስታገኝ እንዲሁም ቤተሰቦቿ እንግዲህ ያው ገንዘብ አላቸው እና እነዛ በድህነት ምንም በሌላት ሰዓት አብረዋት የነበሩትን ሰዎች እንግዲህ ክዳቸዋለኝ። እና አንዳንድ ሰው እንግዲህ ገንዘብ ሲያገኝ በፊት በችግርም በደስታም በመከራም አብረው የነበሩትን ሰዎች ይከዳል። እንግዲህ ለዚህ የምታሳየን ደግሞ አንዷ ሀና ነች። ያው እንግዲህ ሜሉና እንግዲህ መስፍኔ ናቸው። በነገራችን ላይ የሜሉና የመስፍኔ ጭቅጭቅ በጣም ነው ደስ የሚለኝ። እንግዲህ የሀገራችን ባልና ሚስት የሚጨቃጨቁት እንዴት እንደሚጨቃጨቁና ነው የሚያሳይ እና ሁለቱ በጣም ሲጨቃጨቁ ነው ደስ ይለኛል። ያኔ ጭቅጭቃቸው ምንድነው የፍቅር ማሳያ ነው። እና እንግዲህ ሜሉ ተናዳ ወደ ቤት ትገባለች። መስፍኔም ሜሉ ግን ምን ሆነሽ ነው ይላታል። ሜሉ ግን ምን ሆነሽ ነው ሲላት ሜሉም እንግዲህ ቆይ ግን እንዴት ነው የዋስ መብት የሚፈቅዱላት ብላ ትናደዳለች።
መስፍኔም እሱን እኮ ፖሊሶቹ አስረዱን አይደለ ይላል። መረጃ የለንም ማለት ምን ማለት ነው ትለዋለች። መስፍኔም ይኸውልሽን ሜሉ እነሱም እኮ እውነት አላቸው፣ ሰው ናቸው። ስለዚህ የማይደርሱበት ነገር ሊኖር ይችላል ይላል። እሷ የዋስ መብት ስለተጠበቀላት አንቺ ለምንድን ነው የሚያናድድሽ ሲላት እንግዲህ ሜሉ መስፍኔ ለምንድን ነው እኔ እማልናደደው? እሷ ማለት እኮ እኔንና ቤተሰቦችን ልትገል የነበረ ሰው ናት ትለዋለች። ሜሉ ግን እኔ ግን ከአንቺ በተቃራኒ ነው ስሜቴ የሚነግረኝ ይላታል። ሜሉም እንዴት ትላለች። መስፍኔም ይኸውልሽ ባዩሽ በዋስ መውጣቷ ለእኛ ይጠቅመናና ቆይ ምንድን ነው የምታወራው ስትለው መስፍኔም እስኪ ቆይ ተረጋጊ፣ የምልሽን መጀመሪያ አዳምጪ። ይኸውልሽ ባዩሽ በዋስ ወጣኝ ማለት ነፃናት ማለት አይደለም። ስለዚህ ፖሊሶቹ ሲከታተሏት እኛ ደግሞ በሌላ ሰው እንዲከታተላት እናደርጋለን። ያኔ መረጃዎችን በሙሉ ልታጠፋ አትችልም ይላል። ስለዚህ እሷም እጇን አጣጥፋ ስለማትቀመጥ ይከታተሏታል ሲላት እንግዲህ ሜሉም እንግዲህ እሷ ከእስር ቤት እኮ ከወጣች መረጃዎቹን ታጠፋብናለች ትለዋለች። ሌላው እንግዲህ አቶ በቃሉ እንግዲህ ወደ ባዩሽ ይሄዳል። ባዩሽም ቆይ ፖሊሶቹ ያሉትን ሳትነግረኝ ግን ወደ የት ሄደህ ነው ትለዋለች። ወደ ስራ መግባት ስለነበረብኝ ከዚህ እንደወጣሁኝ ወደ ስራ ነው የሄድኩት ይላል። ፖሊሶቹ ምን አሉ ስትለው እንግዲህ አቶ በቃሉም አየሽ ፖሊሶቹ ሊለቁሽ ተስማምተዋል ይላል። መቼ ነው የሚለቁኝ ስትል እንግዲህ አቶ በቃሉም እሱማ ሂደት አለው፣ ነገር ግን ትወጫለሽ፣ አንቺ ግን እስከዛ ድረስ ተረጋጊ፣ እኔን መተማመን አለብሽ ይላታል። ሽም እንግዲህ ሳላምንህ እኮ ቀርቼ አይደለም ትለዋለች። አቶ በቃሉም እና ታዲያ ምንድን ነው? አይ የፖሊሶቹ ሁኔታ ግን ምንም አላማረኝም ትለው። ቃሉም እንዴት ሲላት ሜሮንን ወስደው አናግረዋት ነበር ሲላት እንግዲህ ባዩሽን ምን እንዳሏት ልትነግረኝ ራሱ ፈቃደኛ አይደለችም። በቃሉም እንግዲህ ባዩሽ ይኸውልሽ ምንም የሚያሳስብ ነገር የለም፣ ነገር ግን በእኔ እርግጠኛ መሆን አለብሽ ይላታል። እንግዲህ አልኮባ ላይ እንግዲህ ቁጭ ብላ እያጠናች ስለሆነ አቶ መስፍኔ ይሄዳል። እናም መስፍኔን ስታየው እንዴ አባዬ ትለዋለሽ እንዴ የኔ ልጅ ሲላት እንግዲህ ሀናም አይ አልረበሽከኝም እያጠናሁ ነበር ትለዋለች። ከእህትና ከወንድሞችሽ ጋር መጫወት ትተሽ ግን ከዚህ ምን እያደረግሽ ነው ብሎ ይጠይቃል። ሰላምም እኮ እያነበበች አይደለም ሲላት እንግዲህ ሀና እሷ ጭንቅላቷ ያው ፈጣን ስለሆነ ማንበብ አያስፈልጋትም ትለዋለች። መስፍኔም እንግዲህ ምንም ቢሆን ከእህትሽ እንደማታንሽ በደንብ አረጋግጫለሁ ይላል። መስፍኔም እንግዲህ እንዲህ ተረጋግተሽ ስላየሁሽ በጣም ደስ ብሎኛል ሲላት ሀናም እናንተ እኮ ስለምተሳሱልኝ ነው እንጂ እኔ እኮ ደህና ነኝ ስትል መስፍኔም አንቺ ልክ እንደ እናትሽ ነሽ ይላታል። እና እንደ እናትሽ ጠንካራ ነሽ ሲላት ሀናም እማዬም እንደኔ ጠንካራ ናት እንዴ ትለዋለች። መስፍኔም አዎ በጣም ለዚህ ደረጃ ለደረስንበት እናትሽ ስለሆነች ነው። እኔ አንቺ ስትጠፊ ጥያት ጠፋው፣ እሷ ግን ሰላምና ምላሴን ይዛ ድርጅቷን ራሱ ቀጥ አድርጋ ነበር የያዘችው ይላታል። ሀናም በእርግጥም አዎ እማዬ በጣም ጎበዝና ጠንካራ ሴት ናት ትለዋለች። እኔ ግን መስፍኔ ግን ለአባትሽ እየተጠነቀቅሽ ሲላት እንግዲህ ሀናም አባቴ እንደተጎዳ አውቃለሁ፣ ነገር ግን እናንተ አታስቡ ስትለው መስፍኔም ለምን አንጨነቅ፣ እሱ እኮ ነው በጥሩ ነገር አሳድጎ ከዚህ ያደረሰሽ ይላታል። በእርግጥ ሀና አሁን አቶ ኖላዊን ትተዋለች፣ አብራም ሄዳ ቤት አታድርም። አንዳንድ ጊዜ ሄዳ ምግብ ሰርታለን ነው የምትመጣው። አባቴ የተርግ አባቴ አመሸህ ቤት ስትል ስታለቅስ የነበረ እንግዲህ ሀና ቤተሰቦቿን ስታገኝ እንግዲህ እነ ምላሴን ማለቴ እነ አሴርን እንዲሁም ተምቹን ብቻ ሳይሆን ያሳደጋትን እንኳን አቶ ኖላዊን በአሁኑ ሰዓት ትተዋለች። እና እንግዲህ አሁንም ውሸቷን ቀጥላበታለች። ኢዝራን እንግዲህ ከአንተ ጋር ሲሆን የማገኘውን ሰላም የትም አላገኘውም ትለዋለች። ኢዝራ ከአንተ ጋር የሚለየኝ ሞት ብቻ ነው እያለች እንግዲህ ሀና ትዋሸዋለች። እንግዲህ አሴርንም እንደዛ ነበር የምትለው። አሴርንም ከአንተ ጋር ሲሆን በጣም ደስተኛ ነኝ፣ ከአንተ ጋር ሲሆን በጣም ሰላም ነበር የሚሰማኝ እያለች እንግዲህ አሴርንም ስትሸውደው ከርማለች። ይህም እንግዲህ ለድንብላል እንግዲህ
ከእንጀራ ቋጥሪልኝ ስትላት እንግዲህ ድንብላልም ለበሽተኛ ነው ወይስ ለምንድን ነው ስትላት እና በትልቅ ሳህኑ በትንሽ ጣይ በትልቁ ትላለች። ድንብላልም እሺ ትላለች። መስፍኔም ለምን ፈልገሽ ነው ሲላት እንግዲህ ባዩሽም ማለት ሜሉም ባዩሽን እስር ቤት ልጠይቃት ስትል ድንብላል በጩኸት ትጮህባታታል። ድንብላልም ምግብ ቋጥሮልኝ ያልሽኙ ለማማ ባዩሽ ለመውሰድ ነው ወይ ትላታለች። ሜሉም አዎ ምን ችግር አለው ስትል እንግዲህ መስፍኔም ምን ችግር አለው ጭራሽ ለጠላትሽ ምግብ ይዘሽ ልትሄጅ ነው ወይ ይላል። መስፍን ጮህ ስትለው ድንብላልም እንዴ ጋሽ እኮ ቢጮህ ምንም አይፈረድም ትላታለች። አይፈረድባቸውም ስትላት እንግዲህ ሜሉ ድንብላልን አንቺ ደግሞ ምን እያልሽ ነው ትላታለች። እትዬ ያኔ እኔም ምግብ ወስደሻን ብለሽ ቁም ስቅሌን እንዳላሳየሽኝ አሁን ደግሞ ጭራሽ ለዚች ለባዩሽ ለምትባለው ሴት ልትወስድ ነው ወይ ትላታለች። እንግዲህ ኮስተር ብላ በእኔ ቤት አዛዥ አትሁኝ፣ አሁን ሂጂና ያልኩሽን ብቻ አድርጊ ትላታለች። እሺ በቃ አንቺ አልሽ ምን ይደረጋል ብላ ድንብላልም ትሄዳለች። እንግዲህ ሜሉ እንግዲህ ባዩሽ ጋር የሄደችው እንግዲህ ባዩሽ እስር ቤት ፖሊሶቹ በነጻ ትወጣለች ስላሏን ነው። ነገር ግን ሜሉ እንግዲህ ልትጠይቃት ስትል እንግዲህ ባዩሽ ምን ልትሰሪ መጣሽ? ለምንድን ነው የመጣሽ? ነው ያለቻት። ከዛ ልጠይቅሽ ስትላት ባዩሽ እንግዲህ ስቃባታለች። ስለዚህ ሜሉም እንግዲህ እኔው ራሴ እዚህ እንድቆይ አልፈልግም፣ እኔው ራሴ ነኝ የማጠፋሽ ስትላት እንግዲህ ባዩሽም እንዴ እኔም ባዩሽን አታውቂኝም ማለት እኔ አንቺ ጋር ሳይሆን ገንዘብ ሳይሆን ችግሬ እኔ የምፈልገው መስፍንን ነው ስትላት ሜሉ እንግዲህ ግራ ይገባታል። ባዩሽ ጥላት ስትሄድ ባዩሽ ትላለች። እንዴ መስፍን ያለችው ለምንድን ነው ትላለች። ባዩሽ እንግዲህ ይህ ሁሉ ነገር የምታደርገው እንግዲህ መስፍኔን ከልጅነቱ አንስታ ስለምታፈቅረው ነው። ነገር ግን ሜላትን እንግዲህ ባዩሽና ሜላትን እያስተዋወቀችው። ስለዚህ መስፍኔ ደግሞ ሜላትን ሲያያትና ወደዳት፣ አፈቀራት፣ አገባት። ነገር ግን ባዩሽን ልክ እንደ እህቱ ነው እንጂ የሚያያት እሱ አንድ ቀንም አፍቅሯት አያውቅም። ነገር ግን ባዩሽ ነበረ ስታፈቅረው የነበረው እና ሜሉ እንግዲህ አሁን ግራ ገብቷታል። ሜሉ ባዩሽን እንግዲህ አጠፋታለሁ ብላለች። ነገር ግን ሜላት እንግዲህ ባዩሽን አታውቃትም። ባዩሽ ማለት በጣም የተረገመችና እጇ ረጅም ነው። እንግዲህ አሁን ከእስር ቤት ስለወጣች እንግዲህ እንደውም ፖሊሶቹን አሁን ከዚህ ያላስቀመጣችሁኝ እኔ ከወጣሁ በኋላ መረጃ አገኛለሁ ብላችኋል፣ ምን አይነት ጅሎች ናቸው ብላ እንግዲህ ፖሊሶቹንም ስድብ አድርጋቸው ነው የወጣችው። እና ባዩሽ እንግዲህ ከእንደ ባዩሽ አይነት ሰው እንግዲህ ፈጣሪ አምላክ ይጠብቀን፣ ሀገራችንንም ሰላም ያደርግልን፣ እኛም በያለንበት ይጠብቀን። ባይ ባይ።